በተለያየ መልኩ የሚነሳቦት በሶማሌኛ ሌላ በአማርኛ ሌላ ያወራሉ። ለምሳሌ አማራ ክልል ላይ ሄደው የተናገሩትና ናይሮቢ ላይ ሄደው ደግሞ 150 ዓመት ሲገዛን የነበረን አማራ ቀጥቅጠን ጥለነዋል በሚል በሌላ መልኩ ስለ ልማትና ስለ ብልጽግና ተወንጫፊነት በአማርኛ አዲስ አበባ ላይ እንደማያወሩት ሁሉ ኬንያ ሄደው ደግሞ በሶማሌኛ የኬንያን ባለሀብቶች በኬንያ የሚኖሩ የሶማሌ ባለሀብቶችን ጭምር ሳይቀር ሀገሪቷ መበላሸቷን ኢንቨስት ለማድረግ አስቸጋሪ ሁኔታ መኖሩን የብር አቅም መውረዱን ወዘተርፈ ይናገራሉና በአማርኛ ሌላ በሶማሌኛ ሌላ ናቸው የሚል ነገር በተደጋጋሚ ይነሳቦታል። አንደኛ በአማራ ክልል ሄደህ የተናገርከው አማራ ህዝብ በተለይ ሁኔታ ጨቋኝ አይደለም ብለህ እንደገና አዳማ ምንድነው ናይሮቢ ደግሞ 150 ዓመት አማራ የገዛን የተባለው ውሸት ነው። ያንን አንተ ያገኝልኝ 150 ዓመት አማራ የገዛን የሚለውን ድምጽ አገኝልኝ ካገኘ በኋላ አንተ አላልኩም ካልኩ በኋላ አይብለሃል የሚለው አካል ነው ኃላፊነት ያለበት። እኔ አይደለሁም። እኔ ተከሳሽ ነኝ። ስለዚህ ተከሳሹ አይደለም ወንጀል ላለመፈጸሙ ማስረጃ መምጣት ያለበት። የከሰሰው አካል 150 ዓመት የገዛንን አማራ ብሏል ብሎ ያምጣ። የለም 150 ዓመት የሚል ቃል ከዛው ስለተወሰደ ከአማራ ጋር የተገናኘበት ሁኔታ ነው ያለው። 150 ዓመት ብያለሁ ያልኩበት ሁኔታ ምንድነው? እዛ መድረክ ላይ ክቡር አምባሳደር ባጫ እንዲሁም በርካታ የመንግስት ኃላፊዎች ባሉበት ነው። ምስጢራዊ ሰው አይደለም። እዛ ያለው ሶማሌዎች ብዙ ጥያቄ ጠይቁ ነበር። ስለዚህ እኛ እንደ ሶማሌ ህዝብ በሞደርን ኢትዮጵያን ሂስትሪ በ150 ዓመታት ስርዓት ውስጥ ተበድለናል። መብታችንን አላገኘንም። አሁን እድል አለ። ይሄን መብታችንን ለማግኘት እድል አለ። ምክንያቱም እነዛ ስርዓቶች የሉም፣ ወድቀዋል። ስለ ስርዓት ማወራው ስለ ህዝብ ያወራሁበት ቦታ የለም። ካገኘ እንዳልከው እውነትም ሁለታፍ እየተናገርኩ ነው። ስርዓትን በተመለከተ ግን አሁን የኔ እምነት ነው በ150 ዓመታት ኢትዮጵያ ሞደርን ኢትዮጵያን ታሪክ እንግዲህ በዚህ እኛ የሚኒሊክ ሀረር ኤክስፓንሽን እኛ ጋር የደረሰ ነው እንትን ያለው በዚህ ጊዜ ውስጥ ነው። ከዛ ፊት ያለው ታሪኮች ታውቃለህ፣ የግራኝ ታሪክ ምናምን የተለያየ ታሪክ ነው ያለው። በሞደርን ኢትዮጵያን ሂስትሪ ውስጥ የሶማሌ ህዝብ በነበሩ ስርዓቶች ንጉሳውያን ስርዓትም ይሁን በደርግም ይሁን በኢህአዴግ ዘመንም ይሁን መብቱን አላገኘም፣ ተጨቁኗል። ይሄ ስርዓት ነው። አንዱን ስርዓት የኢገሌ ብሔር ነው ብዬ ግን በማንኛው መጠን ተናግሬ አላውቅም። ይሄን ያዝልኝ። ሁለተኛ ኢንቨስትመንትን በተመለከተ አሁንም ክቡር አምባሳደር ባሉበት ስነጋገር የተጠየቁት ጥያቄ የነበረው ጅጅጋና ጎዴ ላይ ጥሩ ነገሮች ይታያሉ፣ በተለይ ከአስፋልት ግንባታ ጋር በተያያዘና ያንተ ከተማ የጠየቁኝም ደጋቡር ልጆች ናቸው። ያንተ ከተማ ደጋቡር የመጣህበት ከተማ ለሌሎች አለማም 6 ዓመት ቆይተሃል። ለምን? እንግዲህ ያቀረብነው ሪፖርት እዛ ላይ ስንት ትምህርት ቤት ተሰርቷል፣ በክልሉ ስንት ጤና ተሰርቷል፣ ስንት መንገድ ተሰርቷል እያልን ያቀረብነው። ይሄን ድሎችን በአገር አቀፍ ደረጃ እና በክልል ደረጃ ካወራን በኋላ ደግሞ ስለ ተግዳሮት አውርተናል። ተግዳሮቱ ትክክል ነው። ጦርነት አገሪቱ ውስጥ ተካሂዷል። የኢኮኖሚ ችግሮች አጋጥመውናል። የኑሮ ውድነት አለ። የገንዘብ ማሽቆልቆል ያፈጠራቸው ችግሮች አሉ። ይሄ እኮ የሚካድ አይደለም። ገና ቀጥሎም ይኖረዋል። በተግዳሮት መልክ ነው። አሁን እዚህ ጋር ተግዳሮት መልክም ማውራት የለበትም የሚል አካል ከሆነ አንስቶም ያንን ማራገብ ይችላል። ይሄ ተግዳሮት ስላለ አትምጡ ኢትዮጵያ ውስጥ እንዴት እንደዛ ይባላል? እንዳውም እዛ መድረክ ላይ ሲናገር የነበረው ኑና ኢንቨስት አድርጉ፣ መሬት እንሰጣችኋለን፣ እርሻ ላይ ኦፖርቹኒቲ አለ፣ አግሮ ፕሮሰሲንግ ኦፖርቹኒቲ አለ ነው። አጅቦን የተቀመጡት ክቡር አምባሳደር ባጫ ደበሌ ስላሉ እስቲ እዛ ላይ የነበረው መንፈስና ድባብ እና በግል ስናደርግ የነበራቸውን ኢንጌጅመንቶች ራሴ ተከታተለ እንደ ጋዜጠኛ እውነቱን አውጣ። ስለዚህ ተግዳሮቶችን ገልጫለሁ፣ ድሎችንም ገልጫለሁ። በዛው መጠን ደግሞ የኢንቨስትመንት አስፈላጊነትና መምጣት እንዳለባቸው ተናግሬያለሁ እንጂ እኛ ክልል አትምጡ እንዴት አንድ ሰው የሚመራውን ክልል አትምጡብኝ እንዴት ይላል ማለት በህልና ለራስ ባይዘዌ ከ60 ቢሊዮን በላይ ኢንቨስትመንት ነው ክልላችን የመጣው ከለውጡ በኋላ ከ60 ቢሊዮን በላይ በተለያዩ በአግሮ ፕሮሰሲንግ፣ በእርሻ፣ በግብርና፣ በእንስሳት ልማት፣ በተለያዩ ሴክተር፣ በሰርቪስ፣ በአገልግሎት እንዲያውም ኢኮኖሚውን ቀጥ አድርጎ ያዘልን ገቢ እንዲያድግም ያደረገው የኢንቨስትመንት መጨመር ነው እና ይሄ ሃፍ ትሩዝ ሚሉት እንግሊዘኛ ግማሽ እውነት ይዞ
ግማሽ መቱ ላይ የቀረውን ደግሞ ራስ የምትመላበት ሁኔታ ነው ያለው። ፈጠራ ወሬ ነው፣ ትክክል አይደለም። ፈንዳሜንታሊ ለምሳሌ በምን ዙሪያ በብሔሮች መብት ዙሪያ፣ በአገራችን የስርዓት ታሪክ ዙሪያ፣ በፌደራሊዝም ዙሪያ በምን ዙሪያ ነው የተለያየ አቋም በሶማሊኛና በአማርኛ አንጸባራቂ የሚታየው ነው? አሁን ሁለቱም ምሳሌ ጠቅሰን ነበር። ሁለቱም ውሸት መሆኑን ነግሬሃለሁ። እዚህ ጋር እንደ ምሳሌ የተጠቀሱት ሁለቱ ናቸው ባለፈው። ስለዚህ የትኛው አንስቶ አንድ ሰው መጥቶ በሶማሊኛ ይሄን ብለሃል፣ በሶማሊያ ለምሳሌ ሶማሌ ነኝ ብለሃል፣ በአማርኛ ኢትዮጵያዊት ብለሃል፣ ይጋጫሉ እንደ ሁለቱ? አሁን ብዙ ጊዜ የሚቀርበው አካሄድ እኔ ስለ ሶማሌ ሳወራ ነው። ሶማሌ ማውራት እኮ አለብኝ። ሶማሌ ነኝ ማለት እኮ ኢትዮጵያዊ አይደለም ማለት ነው። አፋር ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ እንደምትለው ነው። ሁለተኛ ስለ ሶማሌነት ደጋግመን እንድናወራ የሚያስገድድ ነባራዊ ሁኔታ ደግሞ ክልላችን አለ። 37 ጎሳዎች አሉ። ከፍተኛ የሆነ ጎሳ ፍትጊያ አለ። ሁላችንም ሶማሌዎች ነን፣ አንድ እንሁን። ከ120 ሚሊዮን ህዝብ ጋር ነው መፎካከር ያለብን እንደ ክልል። ስለዚህ ክልላችን በምልበት ጊዜ በሶማሊያ ሲናገር ይሄ ነገር ከሽማግሌዎች ጋር አጠናክሬ አነሳለሁ። እዛው መድረክ ላይ ኢትዮጵያዊ አይደለንም የሚል ከሆነ ይጋጫል። ነገር ግን ለተለያየ መድረክ የተለያየ ሜሴጅ ማቅረብ የሜሴጅ ታርጌቲንግ ለምሳሌ በኢትዮጵያውያን ዘንድ ስለ ሶማሌ ጎሳ ማውራት ምን ጥቅም አለው? ስለ ብሔር ማንነት፣ ስለ ብሔር እኩልነት ማውራት ያለብኝ። ስለዚህ ይሄ ሆን ተብሎ ውሸትን በመደጋገም የሰዎችን ካራክተር ጥርጣሬ ውስጥ ለመክተት ከሚደረግ ነው እንጂ ፋንዳሜንታሊ በማንኛውም የአገራዊ ፖሊሲ ዙሪያ ያለኝ አቋም ግልጽ ነው። በብሔር ማንነት ዙሪያ እና መብት ዙሪያ ያለኝ ግልጽ ነው። በአገር አንድነት ላይ ያለኝ አቋም ግልጽ ነው። አሁን መጠየቅ ትችላለህ። በሶማሊያ ማወራው ከዚህ ጋር የተለየ አይደለም። ነገር ግን ለምሳሌ ደማችንና በቀደም የቀረበው አንዳንዱ የሚቀርበው ደማችንና አጥንታችን ሶማሌ ነው እንዴ? ታዲያ ምንድን ነው የተፈለገው? ቬኔዙዌላዊ ነኝ? ኡጋንዳዊ ነኝ? ምንድን ነው? ያንን የምትናገርበት ሁኔታ አውዱ ወሳኝ ነው። ነፍሳችንን አስይዘን ገንዘብ አይደለም። ነፍሳችንን መተኪያ የሌላት ነፍሳችንን አስይዘን ስንት ያልተነገረላቸው ስማቸው ያልተነሳ ጀግኖች አሉ። ከአማራ ወጣቶች ያልተነገረላቸው ምንድነው? ከአዴፓ ጋር ያገናኘን ምንድነው? ታሪክ ኃላፊነት የጣለብን ዛሬ መሪዎች በአማራና በኦሮሞ መካከል የተቀበረውን ፈንጂ ማምከን የኛ ኃላፊነት ነው ብለን እናምናለን። ሁለታችንም እነኚህ ትልልቅ ግንድ ህዝቦች አንድ ሆነው ሌላውን ኢትዮጵያዊም አቅፈው ወደፊት አምጥተው እቺ ሀገር ሰላም እንድትሆን ማድረግ አለባቸው። ዛሬ ሳይሆን ነገ ኢትዮጵያ ሰላም እንድትሆን እነኚህ ህዝቦች አንድ መሆን አለባቸው። ራሳቸው አንድ ሆኖ ሌላውንም አንድ ማድረግ አለባቸው ብለን በጽኑ እናምናለን። እኛም የአማራ አመራሮችም እናምናለን።